ሰበር ዜና መጋቢት 11 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ዳግም በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስቶቹን። በጎንደር ዛሬም ታሪክ እየተሰራ ቀጥሏል። በዛሬው ዕለት በሶስት አቅጣጫ በጎንደር ሲደረግ በኋላ ከባድ ጦርነት በርካታ የብልጽግና ወታደሮች ሲገደሉ የብልጽግና ዙ 23 መሳሪያ በአንድ ሳምንት ውስጥ ለሁለተኛ ጊዜ ዛሬም በጎንደር በናጀሬ በቴዎድሮስ ልጆች ዶጋምድ ሆኗል። ምርጫ እናስፈጽማለን እያሉ ሲንቀሳቀሱ በነበሩ የብልጽግና ወታደሮችና አመራሮች ላይ ፋኖ የብልጽግናን ፖለቲካዊ አመራሮች ሳይቀር የደመሰሰበት ውጊያ አድርጓል። ይዳሰሳል። በሌላ በኩል የህወሓቱ ጀነራል ወዲም ቤተይ ብልጽግናን ያስደነገጠ ንግግር አድርገዋል። ጀነራል እምቤተይ ፋኖ አሁን አጋራችን ነው ሲሉም ተናግረዋል። ጀነራሉ አቅማችን እንደ ትላንቱ አይደለም፣ ጦርነትን ለምደናል። እኛ ከሌሎች ጋር አጋርነትን በአይነት ስንጨምር ጠላት 4 ኪሎ ያለ ወዳጆቹን አጥቷል። ትላንት ያልነበረ ቴክኖሎጂ የጦር መሳሪያ አሁን እኛ ያለን ብለዋል። ጀነራሉ ፋኖ በ2013 ጦርነት ከኛ ጋር ተዋግቷል። አሁን ግን ሁለታችንም የጋራ ጠላት የምንለው 4 ኪሎ የተቀመጠ ዝራትፍ ያለ እንተባበርበታለን ብለዋል። ጀነራሉ ሰሜኖቹን በብጣሽ መሬት የማጋጨት ዘመን አብቅቷል ብለዋል። በዝርዝር የምናስደምጣችሁ መረጃ ይዘናል። በሌላ በኩል ፋኖ ከህዝበ ሙስሊሙ ጋር ኢድን በደማቅ መልኩ ማክበሩ ተነግሯል። ይህንን የሚያሳዩ ቀጥታ ከግንባር የደረሱንን ቪዲዮዎች እናሳያችኋለን። ከዚህ በተጨማሪም አንድ አስገራሚ ቪዲዮም ጀባ እንላችኋለን። 4 የአንድ እናት ልጆች ወንድማማቾች የፋኖ ኃይልን ሰልጥነው መቀላቀላቸው በማህበራዊ ሚዲያው እያነጋገረ ነው፣ እንመለከተዋለን። የአማራ ህዝብን ህልውና ለማረጋገጥ በዱር በገደሉም የምትዋደቁ ጀግኖችን ጨምሮ ለመላው ኢትዮጵያውያን የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ እያልን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያልን ከማስታወቂያ በኋላ በቀጥታ ወደ ዘገባው አልፋለሁ። በካሬ በ85000 ብር በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ብዙዎች ለኑሮና ለኢንቨስትመንት በሚመርጧት ሲኤምሲ በቅርብ ርቀት ላይ ዓለም አቀፍ ሆስፒታሎች አይሲኤምሲ፣ አሜሪካን ሜዲካል ሴንተር እንዲሁም ዓለም አቀፍ ትምህርት ቤቶች ፍሊፐር፣ ብሪቲሽ እና ካምብሪጅ ስኩል የሚገኙበት በመኖሪያ መንደር ውስጥ ሰፊ መዋኛ ገንዳዎችና ዘመናዊ የልጆች መዝናኛዎችም ያገኛሉ። 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። በወለል 4 ዘመናዊ ሊፍቶች የምንገጥም ሲሆን ባለ 1 መኝታ 620,000 ብር፣ ባለ 2 መኝታ 907,000 ብር፣ ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ በ0938 414445 አሊያም በ0944 370488 ላይ ይደውለው። ድሪም ቢልደርስ ሪል ስቴት። በቅድሚያም የበዓል መረጃዎችን በማስደመጥ ጀምራለሁ። የአፋብን ደቡብ አማራ ቀጠና ሳምነው እዝ ከፍተኛ አመራሮችና ማህበረሰቡም 1447ኛውን የኢድ አል አረፋ በዓልን በአንድነት አከበሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የደቡብ አማራ ቀጠና አሳምነው እዝ 1447ኛውን የኢድ አል አድሃ አረፋ በዓልን በአጼ ዘርዓ ያዕቆብ ኮር ስር በሚገኙ ቀጠናዎች ከነዋሪው ሙስሊም ማህበረሰብ ጋር በደማቅ ሁኔታ አክብረዋል። በበዓሉ ላይ የአሳምነው እዝ ዋና ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋና ምክትል መሪው አርበኛ ኢሳያስ ደመቀን ጨምሮ የኮርና የክፍለ ጦሩ ከፍተኛ አመራሮች ተገኝተዋል። በዓሉ የአማራ ህዝብ የቆየ ሃይማኖት መከባበርና የጽናት መገለጫ በሆነ መልኩም ተከናውኗል። እምነታችን ውበታችን ነው በሚል የእዙ አመራሮች ባስተላለፉት መልእክት የፋኖ ትግል የሁሉንም አማራ እኩልነትና ማንነት የማስከበር መሆኑን አጽንኦት በመስጠት የአብይ አህመድ አስተዳደርና
ተላላኪው ብአዴን አንድነታችን ለመሸርሸር በሃይማኖት ለመከፋፈል ቢሞክሩም እኛ ግን የንጹሃን አማራ ማንነትና የኢትዮጵያዊነት ኩራት ያለን በመሆናችን ሴራቸው አይሳካም ብለዋል። አክለውም አርበኛ መሪዎቻችን እኛ ዘመን የወለደን የሚኒሊክ በላይ የአሳምኖና የቴዎድሮስ አጥንት በውስጣችን የታተመብን ጀግኖች ነን። ክንዳችን ለጠላት የማይበገር አስተሳሰባችን ንጹህ የጥቁር ህዝቦች መፍለቅ የሆነችው ምድራችን ቅድስት መሆኗን በተግባር አረጋግጠን ውጊያውን በድል እንቋጫለን ሲሉም ተናግረዋል። በመጨረሻም በበዓሉ ላይ የተገኙት የሃይማኖት አባቶችና እናቶች ፋኖች ሃይማኖታዊ በዓላት ላይ መገኘታቸው ትልቅ ክብር መሆኑን ገልጸዋል። የበዓሉ ባለቤት ሙስሊሙ ማህበረሰብም ባስተላለፈው የምስጋና መልእክት ፋኖች የዛሬውን የአማራ የመኖር ነጻነት ባለቤቶችና የነገው ኢትዮጵያ ባላደራዎች መሆናቸውን ስንገልጽ ሁሌም ቢሆን እኛ ከጎናቸው ለመቆም በነብዩ መሐመድ ስም ቃል እንገባለን። አላህ አንድነታቸውን አጽንቶ ለድሉ እንዲያበቃቸው ጸሎትና ምኞታችን ነው ሲሉ ማህበረሰቡ ገልጿል። በዓሉ ከታናናሾች እስከ አዋቂዎች ድረስ በታላቅ ደስታና ምስጋና የተጠናቀቀ ሲሆን ይህም በአፋብን ደቡብ አማራ ቀጠና ያለውን ጠንካራ የህዝብ የፋኖ ትስስር ዳግም ያሳየ ነው ተብሎለታል። እንኳን አደረሳችሁ። እንኳን ለ1447ኛው የኢድ አል ፈጥር በዓል እንኳን በሰላም አደረሳችሁ አደረሰን። እንግዲህ እጅግ ደስ ትላላችሁ፣ ታምራላችሁ። ይሄ ማህበራዊ መዋደድና መስተጋብር አሁንም ቢሆን ወደፊት የበለጠ ተጠናክሮ አምሮና ተውቦ እንዲቀጥል ነው የምንፈልገው። ጠላቶቻችን ይሄን አይፈልጉትም። በመሃላችን ልዩነት መዝራት፣ አንድነታችንን ማወቅ እና ማኮላሸት ይሄ ስለሆነ የነሱ ዓላማና ግብ አንድነታችን በደንብ ተሳስሮና ተጠናክሮ ወደፊት በኢትዮጵያዊነታችን በደንብ ትስስራችን በደንብ አብረን አምረን ተውበን እንቀጥላለን። እጅግ በጣም ደስ ብሎናል። ስላየኋችሁ ደስ ብሎኛል። እኔ ለመጀመሪያ ጊዜ ነው ይህን በዓል ስታደም። እውነት ለመናገር እጅግ በጣም ነው ደስ የሚለው። ከዚህ በመቀጠል ለዚህ በዓላችሁ ሁልጊዜ እየተገኘን አብረን በጋራ እናከብራለን። እናመሰግናለን። ከዚህ ጋር በተያያዘ በጎንደርና በሌሎች ቀጠናዎችም የፋኖ ኃይሎች እንዴት የኢድ በዓልን አከበሩ፣ ከማህበረሰቡ ጋርስ ማህበረሰቡስ ምን አይነት ምላሽ ሰጠ የሚለውን በቪዲዮ ወደ በኋላ የምናስመለክታችኋለን። ወደ ቀጣዩ ዘገባ አልፋለው። ሰበር አበይት ጉዳይ አለን። የህወሓት ጄኔራል የሆኑት ወዲም በይተይ ፋኖ አሁን አጋራችን ነው ሲሉ ተናገሩ። ጄኔራሉ አቅማችን እንደ ትላንቱ አይደለም፣ ጦርነቱን ለምደነዋል። እኛ ከሌሎች ጋር አጋርነትን በአይነት ስንጨምር ጠላት 4 ኪሎ ያለው ወዳጆቹን አጥቷል። ትላንት ያልነበረ ቴክኖሎጂም የጦር መሳሪያ አለን እያሉ ይዝታሉ። እንደውም ትላንት ያልነበረን መሳሪያ ያለን እኛው ነን፣ ያለውንም ያፈረሰና ያዋረደ ጠላት ነው ሲሉ ጄኔራል ወዲም በይተይ ተናገሩ። ጄኔራሉ ፋኖ በ2013 ጦርነት ከኛ ጋር ተዋግቷል። አሁን ግን ሁለታችንም የጋራ ጠላት የምንለው 4 ኪሎ የተቀመጠ ዘራትፊ ያለ እንተባበርበታለን ሲሉም ተናግረዋል። ጄኔራሉ ሰሜኖቹን በብጣሽ መሬት የማጋጨት ዘመን ማብቃት አለበት ያሉ ሲሆን ከኛም ወገን ከአማራውም ወገን ቁጭ ብሎ ተማክሮ የሚፈቱ ችግሮችን እድሜ ልክ ስንነታርክና ስንዋጋ አንኖርም ብለዋል። ጄኔራሉ ቀጥሎም ከዘመነ መሳፍንት ጀምሮ እስከ ዛሬ ድረስ ለትግራይ የመጣ ለአማራ ቀርቶ አያውቅም። ተጋሩ ላይ የሚደርሰው በደል አማራን ሳይነካ አልፎ አያውቅም። ሁለታችንም አንድ ላይ ስንቆስል ኖረናል። ቁስላችንን ግን በተናጥል ስናክም ቆይተናል። አሁን ግን ይህ ማብቃት አለበት። አንድ ቁስልን አንድ ላይ እንሽራለን ብለዋል። ጄኔራል ወዲም በይተይ እንደተናገሩት አብይም ሆነ ብርሃኑ ጁላም ሊገምቱት የማይችሉት መሳሪያ ታጥቀናል፣ እነሱ እስኪጀምሩ እየጠበቅን ነው ብለዋል። ጄኔራሉ አክለውም ከአጋሮቻችን ጋር በርካታ ግንባሮች ላይ ጥምረት ፈጥረናል፣ የሚመጣውን እንጋፈጣለን ሲሉም ተናግረዋል። የህወሓት ጄኔራሎች እንዲሁም ከፍተኛ አመራሮች ከሰሞኑ ከአማራና ከአማራ ፋኖ ጋር በተያዘ ከፍተኛ የወዳጅነት ንግግር መስጠታቸው ብልጽግናን እጅጉኑ በፍርሃት እንዲርድ አድርጎታልም ነው የተባለው። ህወሓት ብልጽግና የማያስበው የማይጠብቀው መሳሪያ አለኝ ሲል
በተደጋጋሚም እየተናገረ ነው። ከዚህ ቀደም በተመሳሳይ ጀነራል ምግበይ የፌዴራል መንግስቱ ዘመናዊ መሳሪያ አለኝ እያለ ይዝታል፣ እኛ ምን እንዳለን አያውቅም፣ እኛም ዘመናዊ መሳሪያዎችን ታጥቀናል ሲሉ በይፋ መናገራቸው ይታወቃል። ጀነራል ምግበይ አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስ ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ይታወሳል። ጀነራል ምግበይ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለም፣ ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ሲሉም ማስጠንቀቃቸውን ከዚህ በፊት መዘገባችን ይታወሳል። አሁን ደግሞ ጀነራል ወዲም በይተይ ይህንኑ ደግመውታል። ከዚህ ቀደም የምስል ማስረጃዎችን ጭምር በማቅረብ ሚዲያችን የህወሓት ኃይሎች ድሮኖችንና የድሮን መቃወሚያዎችን መታጠቃቸውን መዘገባችን ይታወሳል። በተለይ ካምኪዝ የተባሉ ድሮኖችን ህወሓት በብዛት ከ10 ፍሬ በላይ መታጠቋንም በማስረጃ መዘገባችን ይታወቃል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ዳግማዊ ቴዎድሮስ 5ኛ ኮር ሬሽን ጭኖ ሲጓዝ በነበረ የብልጽግና ኃይል ላይ እርምጃ ወሰደ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር በዛሬው ዕለት መጋቢት 11 ቀን 2018 ዓ.ም በጠዋት ከማክሰኝት ከተማ ወደ ደጎማ ከተማ ሬሽን ጭኖ በሁለት ዙ 23 እና በድሽቃ ታጅቦ ለማለፍ ሲሞክር በነበረ የብልጽግና ኃይል ላይ ልዩ ቦታው ደጎላና ድንዛዝ ቀበሌ ላይ በጎንደር የበጋሻው ክፍለ ጦር ቴዎድሮስና ጎንደር ብርጌድ እንዲሁም በጥቁር አንበሳ ክፍለ ጦር ድልበር ብርጌድ የተውጣጡ የፋኖ አባላት በተሳተፉበት አውደ ውጊያም የአገዛዙ ብልጽግና ሰራዊት ከፍተኛ ምት ደርሶበታል። በአውደ ውጊያው ብልጽግና ራሱን ለማትረፍ ተጨማሪ 3ኛ ዙ 23 ያሳተፈ ቢሆንም ከሞት ሳይተርፍ በርካታ የአገዛዙ ወታደሮች ላይ መለሱ ሲሸኙም ከ12 በላይ የሚሆኑት ደግሞም ክፉኛ ቆስለዋል። ከጠዋቱ 1 ሰዓት አንስቶ በአናብስቶቹ የተጀመረው የደፈጣ ማጥቃት በሶስት አቅጣጫ አድማሱን አስፍቶም በደጎላ በድንዛዝና ጄራም ቀበሌ ከፍተኛ ተጋድሎ ሲደረጉሎም ድሉ አናብስቶቹ በበላይነት ተቀናጅተውታል። ውጊያው እስከ ቀኑ 9 ሰዓት ድረስ የቀጠለ ሲሆን የብልጽግና ኃይል ከደጎማ ማክሰኝትና ከማክሰኝት ደጎማ ሬሽን ለማቀበልና የአብይን ስልጣን አራዛሚ ተላላኪዎችን ምርጫ እንዲያስመርጡ ለመሸኘትና ለመቀባበል የተጀመረ ጉዞ ቢሆንም ይዞት የመጣውን ዙ 23 ጭምር ሊማረክ ሲሆን ከሁለቱም አቅጣጫ የተንቀሳቀሰው ያቀደውን ሳያሳካ የራበው ቀበሮ ሆኖ ወደ መጣበትና ተቀብሮበት ወደሚውለው የቁም ምሽጉ ተመልሶ ገብቷል የተባለው በወኔ ዙ 23 እያሽከረከረ የመጣው ሞራል ቢሱ ሰራዊት የፋኖን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ እየፈረጠጠም ተመልሷል። በተጋድሎም አናብስቶቹ የበላይነት በመውሰድ በጥምር ተላላኪ ኃይሉ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም አድርሶበታል። በጥቃቱ ቁጥሩ በውኔ የማይታወቅ የብልጽግና ኃይል ሙትና ቁስለኛ ከመደረጉም በላይ አስከሬኑና ቁስለኛውንም ትቶ እንዲፈረጥጥ ተደርጓል። በዚህ አውደ ውጊያ እስካሁን የተቆጠረ ያልተቆጠሩትን ሜዳ ላይ የወደቁትን ሳያካትት ማለት ነው ከ40 በላይ የአገዛዙ ወታደሮች ተደምስሰዋል። ይህ ማለት እስካሁን ያልተቆጠሩ በርካታ መሬት ላይ የወደቁትን ሳይጨምር ነው። በቁስ ደረጃ አንድ ይዞት የመጣው ዙ 23ም ከጥቅም ውጪ የሆነ ሲሆን ከፍተኛ የወረዳ አመራሮች የተደመሰሱበትና ቁስለኛ የሆኑበት ግንባርም ነበር ተብሏል። በተመሳሳይ ዜና ያለ ስራው ክብሩን አዋርዶ ምርጫ አስፈጽማለሁ ብሎ ከአምባ ጊዮርጊስ ከተማ ወደ ኮሶዬ ቀበሌ ምርጫ ለማስፈጸም እንቅስቃሴ የሞከረው የአገዛዙ ተላላኪ ጥምር ኃይል በጎንደር የበጋሻው ክፍለ ጦር ቴዎድሮስ ብርጌድ አባላት ድንገተኛ የምትገጥሞት 3ቱ አባላቱን አስመትቶም እንደ ምርጫ ቁሳቁስ ያሉ ዕቃዎችን ተሸክሞ ወደ መጣበት እየፈረጠጠም ተመልሷል። በአጠቃላይ የዛሬው እርምጃም ዳግማዊ ቴዎድሮስ 5ኛ ኮር በሚንቀሳቀስበት ቀጠና ህዝባችንን በምርጫ ሰበብ የማጭበርበሩና የማወናበዱ የአገዛዙ ተላላኪም ላይ የማያዳግም እርምጃ እንደምንወስድ ማሳያ ነው ሲሉም የፋኖ አመራሮች ገልጸዋል። ከዚህ ጋር በተያያዘ እነዚህ በምስሉ ላይ የምትመለከቷቸው ደግሞ ጠዋት ሲናዘዝ ያስመለከትናችሁ ከንቲባን ጨምሮ ከሰሞኑ በጎንደር የተማረኩ የአገዛዙ ወታደሮች ናቸው።
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን። እንኳን 1447ኛው የኢድ አል-ፈጥር በዓል በሰላም አደረሳችሁ አደረሰን እያል ሌላው ነገር እንግዲህ ትግላችን በተመለከተ ሰፊ መድረክ ይዘን ከእናንተ ጋር ብዙ ነገሮችን ብንወያይ ነው የሚሻለው። ያው በዓል ከመሆኑ አኳያ ጊዜያችንን እንዳንሻማ እኛም እንዳናደክማ፣ ያው ግን ዛሬ እዚህ ቦታ ላይ የተገኘነው ከጎናችሁ ነን። የእናንተ ልጆች ነው። የእናንተን ምክር የምናዳምጥ የእናንተን ጥያቄ ይዘን የወጣን ልጆች እንደው እንድታውቁልና ከጎናችሁ ነን። እዚህ በኋላ የምትጠይቁት ጥያቄ ካለ እሱን ለመፍታትም ዝግጁ እንደሆነ፣ ችግርም ካለ ደግሞ ችግሩን ቀርፈን ወደፊት ለማንቀሳቀስ እኛ የሚያስችል ነገር እንዳለን መዋቅር እንዳለን ተረድታችሁ ከኛ ጎን እንድትቆሙ እንድትመክሩንም እንደ አባት እንደ እናት እናንተ የምትሉንም እንድንሰማ ለመዘጋጀት ነው የመጣነው። በእርግጥ የክትል አንዳንድ ተልእኮ የያዙ የኛን አንድነት የኛን ሰላም የኛን የሥራ ውጤት የማይፈልጉ ሰዎች ካልሆኑ እንዲህ አይነት ልዩነት የለም፣ አሁንም የለም፣ ሊኖርም አይገባም። ሁላችንም ተናበን ተሳስረን ትግሉ የጋራ ነው። የእናንተም የሌሎችም አጠቃላይ የአማራ ሕዝብ ጥያቄ ነው። እንግዲህ የአማራ ሕዝብ ጥያቄዎች በዝርዝር የሚታወቁ ስለሆኑ ለእናንተ ማስረዳት ለቀባሪ ማርዳት ስለሚሆን ታውቁታላችሁ። እኒህን ጥያቄዎች ለመመለስ ወጥተናል። ነፍጥ አንግበናል። ነፍጥ ያነገበው አማራ የሆነ ሁሉ ነው። ኦርቶዶክሱ ብቻ አይደለም፣ የሙስሊሙ ማህበረሰብ ብቻ አይደለም። ስለዚህ ይህም ትግል የሁላችንም ስለሆነ በዓሉንም እምነታችንም ወግ ባህላችን እያከበርን እያጠነከርን የራሳችን ማንነት እያስከበርን ወደፊት እየቀጠልን ልንድል የምንችልበትን መንገድ መፍጠር ስለሆነ ምናልባት ጥያቄ ካላችሁ እንቀበላለን። በዚህ በከተማው ዙሪያ ያላችሁ የሙስሊሙ ማህበረሰብ ምናልባት የተኩስ ጫና ካለ የሚረብሽ የፋኖ ኃይል ካለ ያው ፋኖ አይረብሽም፣ ግን በፋኖ ሚኒተር የሚቀልድ ብዛት ያለው ሌባ አጭበርባሪ ተልኳም ስላለ ማለት ነው። ስለዚህ ያለ አግባብ ከቤታችሁ የሚመጣም የሆነ ነገር የሚጠይቅን በቃ ጠቅላላ ሲል የሚረብሽ ለእናንተ ምቾት የማይሰጥ የሚጎረብጥ ነገር ካለ በሚገባ ጥያቄ እንቀበላለን፣ ችግሩን እንፈታለን። የምትሉንን ነገር ሁሉ ሰምተን ወደፊት መቀጠል ነው የምንፈልገው። እናንተ የጀርባ አጥንታችን ሆናችሁ አንድ አይነት አመለካከት ይዘን መቀጠል ነው የምንፈልገው። ይህ አይነት አንድነት እንዳይላላ እንዳይሰነጠቅ ወደፊትም መቀጠል መቻል አለብን። ከዛዎች ባህላችን አጠቃላይ የአማራ ትውፊቶች፣ ወግ፣ ባህሎች አጠቃላይ ጠቅለል ሲሉ የአማራ ሕዝብ ናቸው። እሱን ደግሞ አጠንክረን መቀጠል ነው ያለብን። በድጋሚ እንኳን ለዚህ በዓል በሰላም አደረሳችሁ። ጥያቄ ካላችሁ ተቀብለን እንቀጥላለን ማለት ነው። ሰላም ጤና ይስጥልን። የአማራ ፋኖ ብሔራዊ ንቅናቄ የትግል ደጋፊዎቻችንና የአሻራ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? አብሬያችሁ ቆይታ የማደርገው የአሻራ ሚዲያ ባለሙያ ኃይሌ ሙሉ ነኝ። ዛሬ የምንገኘው አፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ዳግማዊ በለዘለቀ ማሰልጠኛ ማዕከል ሲሆን ዳግማዊ በለዘለቀ ማሰልጠኛ ማዕከል የመጀመሪያ ዙር የኮማንዶ ሰልጣኞችን ለበርካታ ወራት ሲያሰለጥን መቆየቱንና መጋቢት 4 ማስመረቁን በማህበራዊ ሚዲያ ገጻችን ማጋራታችን ይታወሳል። እናም በዚህ ማሰልጠኛ ውስጥ አንዲት እናት 4 ወንድ ልጆቿን ለአማራ ፋኖ መርቃ ወደ ማሰልጠኛ መላኳን ሰምተን ወደ ቦታው በመሄድ ሰልጣኝ ኮማንዶዎችን አግኝተን አነጋግረናቸዋል። ተከታተሉን። እንዴት ናችሁ ጓዶች? እስኪ ለአሻራ ሚዲያ አድማጭ ተመልካቾቻችን ራሳችሁን አስተዋውቁልኝ። አበባ ሰፋ። እኔ መኳን ታሰፋ እባላለሁ። መኳን ታሰፋ። ይታያል አሰፋ እባላለሁ። ይታያል አሰፋ። መልኩ አሰፋ። መልካም። እንግዲህ አድማጭ ተመልካቾቻችን እንደሰማችሁት ነው። ሁሎችም የአንድ ቤተሰብ አባል ናቸው። እንግዲህ እናንተ እንደሰማነው የአንድ ቤተሰብ ልጆች ናችሁ እና የእናንተ እናት
ወይም ደግሞ የእናንተ አባት በጥቅሉ የእናንተ ቤተሰብ ወደ ዳግማዊ በላይ ዘለቀ ማሰልጠኛ ሲልኳችሁ የቤተሰብ ፈቃደኝነትስ ምን ይመስል ነበረ? ፈቃደኝነት አላቸው። ፈቃደኝነት ያላቸው አማራ በመገፋቱ፣ አማራ በመበደሉ፣ አማራ ደግሞ በመሳደዱ ከዚህ በፊትም ከብዙ ዓመታት በፊቶችም በአማራ እንደሚገፋ ስለሚያውቁ ፈቃደኝነት ናቸው። አንድ እናት 4 ልጆቿን ለዚህ ለአማራ ፋኖ ብሔራዊ ንቅናቄ ለ201ኛ ኮር ለ64ኛ ክፍለ ጦር ዳግማዊ በላይ ዘለቀ ማሰልጠኛ ማዕከል መርቃ ልካ እነዚህ ልጆች ለበርካታ ወራት ይህንን ስልጠና ተከታትለው ሰልጥነው ተመርቀው ዛሬ አግኝተናቸዋል እና ከዚህ ጋር እየይዤ ቤተሰቦቻችሁ መመረቃችሁን ሲሰሙ ትናንትና አግኝታችሁ እንደሄዱ ሰምተናል። የቤተሰቦቻችሁ ያላቸው ደስታስ ምን ይመስል ነበር? ደስታቸው ምንም ከመጠን በላይ ነበር። በቃ እኔ ደስታቸው እንደውም ከመጠን በላይ ነበር። መጠኑ እንደውም በጣም የላቀ ነው። ሊነገር የማይችል መጠን ነበራቸው። ደስታ በጣም ኃይለኛ ደስታ ነበራቸው። እዚህ ስልጠና ማዕከል ከመጣችሁ በኋላ የገጠማችሁ መልካም ጥሩ ነገር ሊኖር ይችላልና እስቲ አንተ አብራራለህ። አይ ወደ ማሰልጠኛ ስንገባ በጣም በራሌ ነው የሰለጠነው። በአሪፉ ስልጠናው ሰጥቶናል። በልዩ ኮማንዶዎች ነው የሰለጠነው። በአሪፉ ሰልጠናን ወጥተናል። ያው በጣም ደስ ብሎናል። ወደ ፋኖ ትጥቅ ትግል እንድትገቡ ያነሳሳችሁ ነገር ምንድነው? ዞሮ አማራ በገንዘቡ እንዲያዝዝ በንብረቱ እንዲያዝዝ ስለሆነ የቶቻችን መደፈር የቶቻችን መገደል ቆርቆሮን ስለሆነ ነው ወደ ትግል መጣ። አማራ ብዙ አመታቶችን ጀምሮ እኛ ከመንቀታችን በፊት ጀምሮ አማራ መሳደዱ፣ አማራ መታረዱ፣ አማራ ደግሞ በገንዘቡ አለማዘዝነቱ በአለበት ቦታ አማራ በኢትዮጵያ ውስጥ በማንኛውም ከተማ ሰርቶ መብላት በማይችል ምክንያት ነው እኛ ልንነሳና ወደ አማራ ፋኖ ትግል ተቀላቅለን 2015 ላይ ወደ አዲስ አበባ ነበርኩኝ። ፋኖ ተጀመረ ነበር አዲስ አበባ ይኖርኩ ያህርኩኝ ተዛዛ እንደነበርኩ ፋኖ ተጀመረ። ፋኖ ትግል ሲጀምር የአማራ ልጅ ይታፈሳል፣ ይታሰራል፣ ይቀጠቅጣል። በፈለጉት ሀገር ጭነው ያስራሉ፣ በፈለጉት ሀገር በራብ ይቀጣሉ። እንዳንሰራ ሰርተን እንዳናድር ያደርጋሉ። በዛ በመገፈታችን የእህቶቻችን ጦት መቆረጥ ወንድሞቻችን ብልታቸው ተቆርጦ መንጠልጠሉ ባይል እንዳይል ይሄ ገብቶና ወደዚህ ትግል የመጣ መልካም ቦታው ሞቃታማ የሚባል በረሃ የሚባል ቦታ ነው እና እዛ ውስጥ የገጠማችሁ ፈታኝ ነገርስ ምን ነገር ነበር? ሙቀት ነበረ፣ ጅንጦች ነበሩ፣ ባባውሪ ምናምን ነበረ። እሱ ነው እየገደልን እየነደፈንም ጅንጥ ምናምን ያን ነገር ተዋተን ይኸው ለአማራነታችን ለነጻነት ትግል ስለሆነ ያንን ተቋቁመን ይኸው ለኮማንዶ ተመረቃ በቅተናል። ዛሬ ተመረቃችኋል እና ከዚህ ከወጣችሁ በኋላ የሚሰጣችሁን ግዳጅ ለመፈጸም ዝግጁነታችሁስ ምን ይመስላል? ያው እኛ ከዚህ በኋላ በተሰጠን ግዳጅ በቃ ወደኋላ ማንልም። ይሄን አሰዳጅ መንግስት አንገቱን እያያዝን ግንባሩን እየመታን መያዝና መማረክ ነው የምንፈልገው። ማንኛውንም ግዳጅ የተሰጠኝን ሁሉ ለመወጣት ዝግጁ ነኝ። ዝግጁነታችን ያው አመራሮቻችን ሰጡን ግዳጃችን በስነ ስርዓት እንወጣለን። የመጨረሻ ጥያቄ የማደርገው እንግዲህ አድማጭ ተመልካቾቻችን እነዚህ 4 ወንድማማቾች ቅድም ወንድሜ እንዳለው በረሃውን ተቋቁመው ሀሩሩን ተቋቁመው ጊንጡን እባቡን ወዘተረፈሱን ተቋቁመው በሙሉ ለዚህ ምረቃ ቀን በቅተው ምረቃቸውን ተመርቀው ከተማ ደርሰው ነው ያገኘናቸው። እና እንግዲህ የመጨረሻ ጥያቄ የማደርገው የፋኖን አብዮት ላልተቀላቀለው የአማራ ሕዝብ የምታስተላልፉት መልእክትስ አለ ወይ? እንግዲህ እናንተ እንደመታደል ሆኖ ከአንድ ቤተሰብ 4 ሆናችሁ መጣችኋል። ግን ከአንድ ቤተሰብ አንድም ልጅ ያልመጣበት ቤተሰብ አለና ለሱ ቤተሰብ ቤቱ ላለው እየሞተ እየታረደ ለማይነቀው አማራ የምታስተላልፉት መልእክትስ አለ ወይ? እኔ እንኳን ማስተላልፈው መልእክት ለአንድ አማራ እዛ ዝም ብሎ ቁጭ ብሎ ሚኒሻ ጋር ሚኒሻ ሲደበደበው ሚኒሻ ሲደቀው ዝም ብሎ ተነሱ ጋር ተሽረጥርጦ ለሚኖረው ህዝብ ዝም በዚህ መቶ አንድ መሳይትነት ቢከፍል እዚህ ለአማራነቱ ቢወጥቶ ቢሞት ህዝቡም ለአዝኖለት ነው የሚሞተው። እዛ ግን ዝም ብሎ ይጨፈጨፋል፣ ዝም ብሎ ይሞታል ማለት ነው። በቅርብ ሰዓት ነው የነቃሁት። ግን ደግሞ እንደኛ በቃ በሱ በነቃበት ሰዓት ተነስቶ አማራነቱን እንዲረዳና መገፋቱን መታረዱን እንድናስቆም እኔ ማስተላልፈው። መልካም ጥሬና ክብራችሁ እዚህ ድረስ ተገኝታችሁ ለሰጣችሁኝ
ምላሽ እና ማብራሪያ ከልብ አመሰግናለሁ። አብሬያችሁ የቆየሁት ኃይሌ ሙሉ ነኝ። በሌላ ዝግጅት እስከምንገናኝ ቸር ተመኘው።